ሰላም ጤና ይስጥልኝ ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁ ቆዩ። በቅድሚያም ርዕሶቹን እንሆ። የቤተ ክርስቲያን ቅርሶች ተዘረፉ፣ ህዝቡም ቁጣውን አሰማ። ባለሀብቱ በጭካኔ ተገደሉ፣ የመንግስት ከፍተኛ ባለስልጣንም ህይወታቸው አለፈ። የኤርትራ አየር ኃይል በተጠንቀቅ እንዲቆም ታዘዘ። በአሜሪካ ጥቃት ተፈጸመ። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። የአገዛዙ ወታደሮች የቤተ ክርስቲያኒቷን ቅርስ ዘረፉ፣ ህዝቡም ቁጣውን አሰማ። በአማራ ሳይንት ወረዳ አጅባር ከተማ ነው 01 ቀበሌ የአሰት ዮሐንስ ወልደ ነጎድጓድ ቤተክርስቲያንና የፍሬታ ቅዱስ ጊዮርጊስ ቤተክርስቲያንን እድሜ ጠገብ ታሪካዊ ቅርሶች በአገዛዙ ወታደሮች ዘረፋ የተፈጸመባቸው። የአገዛዙ ወታደሮችም በዛሬው ዕለት አዳራቸውን በሁለቱም አብያተ ክርስቲያን ውስጥ የነበሩ ቅርሶችን መዝረፋቸውን ተከትሎ ነው በአሁኑ ሰዓት በአካባቢው ከባድ ውጥረት መንገሱ የተገለጸው። የአካባቢው ማህበረሰብ ቅርሳችንን መልሱ በሚል የአገዛዙ ወታደሮች ላይ ተቃውሞ ወደ አደባባይ የወጣ ሲሆን ወታደሮቹም ህዝቡን ለመበተን ተኩስ መክፈታቸውን ከአካባቢው ነዋሪዎች ያገኘነው መረጃ ይጠቁማል። ዘርፋ የተፈጸመባቸው የቅዱስ ዮሐንስ ወልደ ነጎድጓድ ቤተክርስቲያንና ቅሬታ ቅዱስ ጊዮርጊስ ቤተክርስቲያን ከ200 ዓመታት በላይ ዕድሜ ያስቆጠሩ ቅርሶች መገኛ ቅዱስ ስፍራዎችም እንደሆኑ ታውቋል። በአሁኑ ሰዓት በህዝቡና በታጣቂ ኃይሎች መካከል ፍጥጫ ውስጥ መገባቱ ነው የተገለጸው። በአስቸኳይ ቅርሶቻችንን መልሱ፣ ካልሆነ ችግሩ የከፋ ይሆናል ሲሉ አካባቢው ያገኘናቸው መረጃዎች በህዝቡና በታጣቂ መካከል ፍጥጫ ውስጥ መገባቱን ገልጠውልናል። ይህ በእንዲህ እንዳለ በአፋርም በተመሳሳይ ሁኔታ ከአካባቢያችን ለቃችሁ ውጡ የሚል ተቃውሞም ገጥሞታል። የብልጽግናው ቡድን ሀገር አፍራሽ የሆነው የብልጽግና ቡድን ነው በአፋር ሀራ መሬት ተብሎ በሚጠራው አካባቢ እያደራጀ በሚገኘው ታጣቂ ኃይልና በአፋር ህዝቡ መካከል ከባድ ግጭት መቀስቀሱ የተገለጠው። ህዝቡ ከመሬታችን ለቃችሁ ውጡ በሚል ወደ አደባባይ በመውጣቱ ጥያቄውን በሰላማዊ መንገድ ያቀረበ ሲሆን ትግርኛ ተናጋሪ ብልጽግና በመባል የሚጠሩት የሀራ መሬት ታጣቂዎች ግን ተኩስ በመክፈት ጥያቄውን ለማፈን እየሞከሩ ቢሆኑም ነገር ግን ጉዳዩ ከቁጥጥራቸው ውጭ እንደሆነም ነው እየተገለጸ የሚገኘው። ህዝቡ አፋር የጦርነት ቀጠና አይደለችም፣ በአስቸኳይ ክልላችንን ለቃችሁ ውጡ በሚል በአቋሙ እንደጸናም ተገልጿል። ከአካባቢው ነዋሪዎች እንዳገኘነው መረጃ ከሆነ ግን ታጣቂዎቹ ወደ አደባባይ በወጣው ህዝብ ላይ ተኩስ በመክፈት በርካታ ንጹሐንን ማቁሰላቸውን ያነጋገርናቸው የዓይን እማኞች ገልጸውልናል። የጎንደር ጠቅላይ ግዛት እዝ 206ኛው ከፍ ያለው ደሴ ኮር የአደረጃጀት መዋቅሩን ገለጠ። ትግል ቅብብሎሽ ነው። በትግል ውስጥ መስዋዕትነት፣ ጉዳትና መክዳት ያሉና የነበሩ ናቸው። ሁሉም የራሳቸው መገለጫ ቢኖራቸውም በእኛ የትግል ምዕራፍ ደግሞ መክዳት ከማህበረሰባችን ወግና ባህል አንጻር ሲበዛ ሰላቶነት፣ አቅመቢስነትና ወዶ ገብነት ነው። ሰሞኑን የተራራው ራስ ጎና ክፍለ ጦር የክፍለ ጦር ዋና አዛዥ የነበረ ለአገዛዙ ያደረ በመሆኑ ዳግም አደረጃጀት በማስተካከል በሚታወቅበት ጠላት እረፍት የመንሳትና የህዝባችንን የሁሉና አደጋ የመቀልበስ ትግል ከአዲስ መንፈስ ራሱን አደራጅቷል ሲል ገልጧል። ተራራው ራስ ጎና ክፍለ ጦር በግለሰቦች ስብዕና ዝና ያልተመሰረተ በመሆኑ ከዚህ ቀደሙ አስደማሚ ግዳጅና ኦፕሬሽን ለመስራት ራስን በማዘጋጀት ቅድመ ስራዎችን ጭምር አከናውኗል፣ በማከናወንም ላይ ይገኛል። በመሆኑም ከጥር 19 2018 ዓ.ም ጀምሮ ክፍለ ጦሩ የሚከተሉትን አዳዲስ አደረጃጀቶች አዋቅሮ ወደ ስራ ገብቷል ሲል ዝርዝራቸውን ልኮልናል። አንደኛ አርበኛ ተመስገን አብርሃም ዋና ወታደራዊ አዛዥ፣ ሁለተኛ አርበኛ ያብባል ፈለቀ ምክትል ወታደራዊ አዛዥ፣ ሶስተኛ አርበኛ ጌታቸው ሞገስ ዋና ወታደራዊ ዘመቻ ኃላፊ፣ አራተኛ አርበኛ አያና ሆነ ምክትል ወታደራዊ ዘመቻ ኃላፊ፣ አምስተኛ አርበኛ ባይነሳኝ እንግዳው ፋይናንስ ኃላፊ፣ ስድስተኛ አርበኛ ታደሰ አሰፋ ምክትል ፋይናንስ ኃላፊ፣ ሰባተኛ አርበኛ ባንቲደር እውነቱ ቁጥር እና ኦዲት ኃላፊ፣ ስምንተኛ አርበኛ ጌታነህ ስመኝ ፖለቲካ ዘርፍ ኃላፊ፣ ዘጠነኛ አርበኛ ገበየሁ አማረ የህዝብ ግንኙነት ኃላፊ፣ አስረኛ አርበኛ ነጋ ሆነልኝ የሰው ኃይል ኃላፊ፣ 11ኛ አርበኛ ሻለቃ ታዴ አለባቸው ሎጂስቲክና ኦርዲናንስ ኃላፊ ሆነው ተደራጅተዋል ብለዋል። ስለሆነም ማህበረሰባችንም ሆነ የትግል ጓዶቻችን ትግላችን የህልውና ነውና በግለሰቦች ፍላጎትና ጥቅም ላይ የተመሰረተ ባለመሆኑ የህዝባችንን ህልውና ሳናረጋግጥ የሚዝል ክንድ የሚደክም ጉልበት አልተላበስንምና
ከእንደዚህ ቀደም በእልህ በቁጭት የምንታገል መሆኑ ጭምር መግለጽ እንፈልጋለን ሲል የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር መረጃውን ልኮልናል። ባለሀብቱ በአሰቃቂ ሁኔታ መገደላቸው ተገለጠ። የሙጃ ማርያም ከተማ ነዋሪ ወጣት ባለሀብት ባገዛዙ ሰራዊት ነው በጭካኔ መገደሉ የተገለጠው። በሰሜን ወሎ ዞን አስተዳደር ዞን ግዳን ወረዳ መናገሻ ሙጃ ማርያም ነዋሪ የሆነው ወጣት ባለሀብት አረጋ ሲሳይ በብልጽግና ሰራዊት አመራሮች ነው ከምሽቱ 2 ሰዓት ላይ በግፍ በአሰቃቂ ሁኔታ መገደሉ የተገለጸው። በግዳን ወረዳ ብልጽግና አመራሮች በብርሃኑ ጁላ ሰራዊት አዛዦች የጦስ ዶሮ የሆነ ወጣት ባለሀብት በተሸረበበት ስራ ነው 5 ሚሊዮን ብር ለመከላከያ አመራሮች የሀብት ማከማቻ ግዛት እንዲከፍል ባይከፍል እንደሚገደል ተገልጾለት ባለሀብቱም ከመሞት በሚል መኪናውን ሽጦ ቢከፍላቸውም የፋኖ ደጋፊ ስለሆንክ ግድያ እየተፈጸመበት መሆኑ ታውቋል። ይህንን ግድያ ያስተባበሩትና የውሳኔው አካል የሆኑት አንደኛ እንዳለው አባተ የግዳን ወረዳ ሚሊሻ ጽሕፈት ቤት ኃላፊ፣ ሁለተኛ አማኑኤል አያሌው የወረዳ ዋና አስተዳዳሪ፣ ሶስተኛ ሰማኝ ባዩ ሰላምና ጸጥታ ኃላፊና አራተኛ ሙጃ ከተማ የሚገኘው የመከላከያ ሰራዊት አዛዥ ሲሆኑ በቀጥታ በጀነራል አሰፋ ቸኮል ትዕዛዝ ከዚህ በፊት እያንዳንዳቸው 1.5 ሚሊዮን ብር እንዲከፍሉና ካልከፍሉ እንደሚረሽኑ ተነግሯቸው የተጠቀሱትን ከከፈሉም በኋላ ነው ባለሀብቱ የተገደለው። አቶ ክርስቲያን ታደለና አቶ ዮሐንስ ቧያለው በነፃ እንዲሰናበቱ ተጠየቀ። የሽብር ወንጀል ተከሳሾቹ የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያለው ያለመከሰስ መብታቸው ከህግ ውጭ መነሳቱ ለፍርድ ቤቱ አስረዱ። ተከሳሹ በአቃቤ ህግ የቀረበባቸው ማስረጃዎች ውድቅ ተደርጎ በነፃ እንዲሰናበቱም ጠይቋል። ሁለቱ ተከሳሾች ይህንን ጥያቄ ያቀረቡት ለፌዴራል ከፍተኛ ፍርድ ቤት የጸረ ሽብር እና ህገ መንግስታዊ ጉዳዮች ችሎት ነው። ችሎቱም በአቃቤ ህግ የሰነድ ማስረጃ ላይ በነ አቶ ዮሐንስ ቧያለው መዝገብ ስር የሽብር ወንጀል ክስ የተመሰረተባቸውን ተጠርጣሪዎች የጽሁፍ አስተያየትም አጠናቀው እንዲያቀርቡ ነበር። ተከሳሾቹ አስተያየታቸውን እንዲያቀርቡ በመጀመሪያ ቀጠሮ ተሰጥቷቸው የነበረው ከ1 ሳምንት በፊት በተካሄደው የችሎት ውሎ ነበር። ሆኖም የተከሳሾቹ አስተያየት በጊዜው ተጠናቆ ባለመድረሱ የተከሳሾቹ ጠበቆች ተለዋጭ ቀጠሮ እንዲሰጣቸው ባመለከቱት መሰረት ችሎቱ ተለዋጭ ቀጠሮ ሰጥቶ ነበር። በአቃቢ የሰነድ ማስረጃዎች ላይ ተከሳሾቹ ባለ 31 ገጽ ምላሻቸውንም በጽሁፍ ለችሎቱ አቅርበዋል። በዚሁ ምላሽ ውስጥ ከተካተቱ ጉዳዮች መካከል የፌዴራል እና የክልል ምክር ቤት አባል የሆኑ አቶ ክርስቲያንና አቶ ዮሐንስ ያለመከሰስ መብታቸው ከህግ ውጭ የተፈጸመ ነው የሚል እንደሚገኝበትም ለማወቅ ችለናል። በኦሮሚያ ክልል ንጹሐን ግድያ ተፈጸመባቸው። በመንገድ ላይ በስራ ላይ የነበሩ ናቸው 5 ሰራተኞች በታጣቂ ኃይሎች የተገደሉ መሆኑን የገላን ወረዳ ነዋሪዎች ገልጠዋል። ኦሮሚያ ክልል ምዕራብ ጉጂ ዞን ገላን ወረዳ ነዋሪዎች ከሰሞኑ በወረዳው ሻሙሌ ሺዳ ተብሎ በሚጠራው አካባቢ በመንገድ ስራ ላይ የነበሩ 4 የጉልበት ሰራተኞች በታጠቁ ኃይሎች ድንገት በተፈጸመባቸው ጥቃት መገደላቸው ታውቋል። በጥይት ተመተው ጉዳት የደረሰባቸው መኖራቸውን በአጎራባችም የደቡብ ኢትዮጵያ ክልል ኮሬ ዞን ኬላ ሆስፒታል ተወስደው እንደነበረም ነው የታወቀው። እንደ ነዋሪዎቹ ገለጻ ከሆነ ጥቃቱ የተፈጸመባቸው በሻሙሌ ሺዳ ጎርፍ ሙላት ብልሽት ላጋጠመው ድልድይ የጥገና ስራ ላይ በተሰማሩ የጉልበት ሰራተኞች ላይ መሆኑ ነው የታወቀው። ከሞቱትና ተጎድተው ወደ ሆስፒታል ከተወሰዱት በተጨማሪ ነፍሳቸውን ለማስመለጥ ሸሽተው በየጫካ የተበታተኑ እንደነበሩም ተገልጿል። አብዛኞቹ የጉልበት ሰራተኞች በቅርበት አውቃቸዋለሁ አለ አንድ የአካባቢው የገላን ወረዳ ነዋሪ። አብዛኞቹ ቡሌ ሆራን ጨምሮ በተለያዩ የሀገራችን አካባቢዎች ለጉልበት ስራ በሚል ወደ ስፍራው የመጡ የቀን ሰራተኞች ናቸው የተገደሉ ሲሉ ገልጠዋል። 1800 ሰዎችን በህገወጥ መንገድ በማዘዋወር የ2 ሰዎችን ህይወት እንዲያልፍና 15 ሰዎች የደረሱበት እንዳይታወቅ ያደረጉ 22 ተጠርጣሪዎች በቁጥጥር ስር መዋላቸው ተገለጸ። የኢትዮጵያ ፌዴራላዊ ፖሊስ 1800 ሰዎችን በህገወጥ መንገድ በማዘዋወር የ2 ሰዎችን ህይወት እንዲያልፍ እና 15 ሰዎች የደረሱበት እንዳይታወቅ ያደረጉ እኒሁ በ2 ቢሊዮን 160 ሚሊዮን ብር በላይ ከተጎጂዎቹ በህገወጥ መንገድ የተቀበሉ 22 ተጠርጣሪዎች ናቸው በቁጥጥር ስር ውሎ
እና 6 ተጠርጣሪዎችን በሌሉበት ምርመራ አጣርቶ ለፌዴራል አቃቤ ሕግ መላኩን ያሳወቀው የፖሊስ ምርመራ መዝገቡ እንደሚያስረዳው ተጠርጣሪዎቹ በሰው ልጅ ለመነገድ በማሰብ የወንጀል ቡድን በማደራጀት እና የቡድን አመራር እና አባላት በመሆን በወንጀል ድርጊት ላይ በመሳተፍ ፖሊሳዊ ምርመራም አረጋግጧል። ተጠርጣሪዎቹ ወንጀሉን ለመፈጸም የወንጀል ቡድኑ አደረጃጀት እና በስራቸውም ደላሎች በመመልመል በተለያዩ የሀገራችን አካባቢዎች በመሰማራትና ህገወጥ ሰዎችን ዝውውር የወንጀል መረብ በመዘርጋት ሰዎችን በሊቢያ በኩል ወደ አውሮፓ ገብተው የተሻለ ኑሮ እንደሚኖሩ በሐሰተኛ ተስፋ በማስመሰል ሲልኩ መቆየታቸውን የፖሊስ ምርመራ መዝገብ ያስረዳል። ተጠርጣሪዎቹ ወደ ሱዳን ድንበር የሚጓዙት ቀጣሪዎችን በማዘጋጀት በህገወጥ መንገድ የተጎጂዎቹን ከሀገር ሲያስወጡ መቆየታቸውን የገለጸው ፖሊስ ሰዎቹ ከኢትዮጵያ ድንበር ከወጡ በኋላ በዘረጉት የወንጀል የመረብ አማካኝነት ወደ ሊቢያ ወስደው በመጋዘኖች ሲያጉሩ ቆይተዋልም ብሏል። በሊቢያ የሚገኙ ተጠርጣሪዎችና ግብረ አበሮቻቸው በሚያስተዳድሯቸው መጋዘኖች ውስጥ የህገወጥ ዝውውሩን ሰለባዎች በህይወት ለመቆየት ብቻ የሚያበቃ ምግብ እንዲያገኙ በማድረግና ወደ ቤተሰቦቻቸው ስልክ በማስደወል ከፍተኛ ገንዘብ በመጠየቅ ገንዘቡ እስኪከፈል ተጎጂዎቹ መያዣ አድርገው እንደሚያቆዩ የፖሊስ ምርመራ መዝገቡ አመላክቷል። በፍጥነት የገንዘብ መክፈል ስላልቻሉ የተበዳይ ቤተሰቦች ተበዳዩን እጅግ አሰቃቂ በሆነ ሁኔታ እየደበደቡና እያሰቃዩ ቪዲዮ በመቅረጽ ወደ ቤተሰቦቻቸው በመላክ ገንዘብ እንዲከፈል የስነ ልቦና ጫና ሲያደርጉ እንደነበረም የፖሊስ ምርመራ መዝገቡ ያስረዳል። የተበዳይ ቤተሰቦች ገንዘብ አፈላልገው ለመክፈል ፈቃደኛ ሲሆኑ በቁጥጥር ስር ከዋሉት የ8 ተጠርጣሪዎችና የሌሎች ግብረ አበሮችን የባንክ ሂሳብ በመጠቀም ገንዘብ ከተጎጂዎቹ በህገወጥ መንገድ ሲቀበሉ መቆየታቸውን ፖሊስ ባደረገው ምርመራ እንደደረሰበትም አስታውቋል። በህገወጥ መንገድ ያገኙትን ከፍተኛ ገንዘብ ከሀገር እንዲሸሽ በማድረግ በሀገር ውስጥና በውጭ ሀገር ቋሚና ተንቀሳቃሽ ሀብትና ንብረት እንዳፈሩ ፖሊስ በምርመራ ያረጋገጠው ሲሆን በተጠርጣሪዎቹ ስምና ቤት፣ ተሽከርካሪ እንዲሁም ከ71 ሚሊዮን ብር በላይ በባንክ አካውንታቸው መገኘቱንም ፖሊስ ጨምሮ ገልጧል። አሁን ወደ ውጭ ዜናዎች እናመራለን። ህንድ የህንድ ከፍተኛ ባለስልጣን በአውሮፕላን አደጋ ህይወታቸው ማለፉ ተገለጠ። የህንድ በሀብቷ ቀዳሚ የሆነችው የማሃራሽትራ ግዛት ምክትል ጠቅላይ ሚኒስትር አጂት ፓዋር ናቸው። አውሮፕላን አደጋ እሳቸውን ጨምሮ 4 ሰዎች ጋር ህይወታቸው ማለፉ የተገለጠው። አደጋው የተከሰተው ባለስልጣኑ ለምርጫ ቅስቀሳ ወደ ትውልድ ቀያቸው በማቅናት ላይ ሳሉ ነው። የግል አውሮፕላናቸው ባራማቲ አውሮፕላን ማረፊያ ላይ ለማረፍ ሲሞክር ተከስክሶ እሳት በመነሳቱ አደጋው የተከሰተው። ተጎጂዎቹ በአውሮፕላን ውስጥ የነበሩት 5ቱም ሰዎች ምክትል ጠቅላይ ሚኒስትሩን ጨምሮ 2ቱም ረዳቶቻቸውና 2 አውሮፕላኑ ሰራተኞች በሙሉ ህይወታቸው ማለፉ ታውቋል። የአደጋው መንስኤ በዝርዝር ባይታወቅም በወቅቱ የነበረው ከባድ ጭጋግና የእይታ መቀነስ ለክስተቱ መንስኤ ሳይሆን እንዳልቀረ የሲቪል አቪዬሽን ባለስልጣን ገልጧል። 66 ዓመቱ አጂት ፓዋር በህንድ ፖለቲካ ውስጥ ጥልቅ ተጽዕኖ የነበራቸውና በማሃራሽትራ ግዛት ለረጅም ጊዜ በምክትል ጠቅላይ ሚኒስትርነት ያገለግሉ አንጋፋ መሪ ነበሩ። የሀገሪቱ ጠቅላይ ሚኒስትር ሞዲም የተሰማቸውን ጥልቅ ሐዘን ገልጠዋል። ኤርትራ የኤርትራ አየር ኃይል በተጠንቀቅ እንዲቆም ትዕዛዝ ተሰጠው። የኤርትራ አየር ኃይል አዛዥ የሆኑት ብርጌድ ጀነራል ተክላይ ሀብተ ስሉስ ወይም ወዲ ስሉስ ኢትዮጵያ እንድትወረን ዝግጅቷን ስለጨረሰች ሁሌም ዝግጁ ሁኑ ሲሉ የኤርትራን አየር ኃይሎችን ማዘዛቸው ነው የተገለጸው። ሰሞኑን ጠቅላይ ሚኒስትር አብይ አህመድና እንደዚሁም ደግሞ የብልጽግና ሰዎች የኢትዮጵያ አየር ኃይል ከፍተኛ ደረጃ ላይ መድረሱን ሲገልጹ እንደነበረ የሚዘነጋ አይደለም። አሜሪካ የሚኒሶታ ግዛት ምክር ቤት ተወካይ አልሃር ኡመር በከተማው አዳራሽ ንግግር ሲያደርጉ ሳለ ጥቃት ተፈጸመባቸው። ጥቃት ለማድረስ የሞከረው ግለሰብ ወዲያውኑ ተይዟል ቢባልም በአሜሪካ ባለስልጣናት ደህንነት ስጋት የደቀነ ክስተት መሆኑ ነው የተገለጸው። አልሃን ኡመር ምንም አይነት ጉዳት ያልደረሰባቸው ቢሆንም ህዝባዊ ተቃውሞ በበረታበት ሰዓት የተፈጸመው ድርጊት መሆኑ ግን ስጋቱን በሚኒሶታ ከፍ አድርጎታል። ምክንያቱ ያልታወቁ ቁስ ተጠርጣሪው ረጅቶባቸው መሄዱ ነው የታወቀው። ዜናው እስከተጠናቀረበት ድረስ ግለሰቡ ላይ ክስ ስለመመስረቱ የአካባቢው ባለስልጣናት ያሉት ነገር የለም። ከአደጋው በፊት ኢልሃን ኡመር የአሜሪካን የስደት እና ጉምሩክ ተቆጣጣሪዎችን ከሚኒያፖሊስ መውጣት እንዳለባቸው ንግግር ሲያደርጉ እንደነበረም ታውቋል። ሱዳን የሱዳን ጦር ኢትዮጵያ ድንበር አቅራቢያ ያለን አካባቢ መቆጣጠሩ ተነገረ። የሱዳን ጦር በኢትዮጵያ ድንበር አካባቢ በብሉ ናይል ግዛት የምትገኘውን የአልሲልክ አካባቢ ከፈጥኖ ደራሽ ኃይል መቆጣጠሩን ገልጿል። የሱዳን ጦር አካባቢውን ለመቆጣጠር በተደረገው ውጊያ በፈጥኖ ደራሽ ኃይሉ ተዋጊዎችና በአጋሩ የሱዳን ህዝብ ነጻነት እንቅስቃሴ በሰሜን ከባድ ኪሳራ ደርሶበታልም ብሏል። የሱዳን
ህዝብ የነጻነት እንቅስቃሴ በሰሜን የደቡብ ኮርዶፋንና ብሉ ናይል አካባቢ ራስ ገዝ እንዲሆኑ ከ2011 ጀምሮ እየተዋጋ ያለ ነው። በተያያዘ ዜናም የሱዳን ጦር ለ2 ዓመታት ያህል በፈጥኖ ደራሽ ኃይሉ ስር የነበረችው ሌላኛዋን የኮርዶፋን ከተማ አልዳሊጅም የያዘ ሲሆን ውጊያዎቹ በኮርዶፋን ተባብሰው ቀጥለዋልም ተብለዋል። በመጨረሻም ሶማሊያ የአልሸባብ ፋይናንስ መሪን ገድያለሁ አለች። የሶማሊያ የብሔራዊ መረጃ ደህንነት አገልግሎት በታችኛው ሸበሌ አካባቢ የተፈጸመ የአየር ጥቃት ነው የአልሸባብ የፋይናንስ ዘርፍ ኃላፊ የሆነውን አብዱላሂ ዋሂድን መግደሏን ያሳወቀችው። አገልግሎቱ ጥቃቱን ከዓለም አቀፍ አጋሮች ጋር በመሆን የተፈጸመ ነው ሲል የተገደሉት ግለሰብ የአልሸባብ የፋይናንስ ሁኔታን የሚቆጣጠሩ በመሆኑ የቡድኑ የፋይናንስ ሁኔታ በማዳከም ጉልህ ሚና ይኖረዋል ተብሎም ይጠበቃል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን ዘውዱ መንግስት ነበርኩ። ጤና ይስጥልኝ።